የመጀመሪያው ተአምር ተከሰተ። ያኔው ሕፃን ዛሬ ከ5 ዓመታት በኋላ አድጎ እዚያው ስፍራ ላይ ቆመናል። ደስ ብሎኛል። ልጄ ያንን መጥፎ ጊዜ አስታውሶ ይጠይቃል። አባ ምታስተር ጦርነት አይሆንም። አላህ አለ ሰላም ይሆናል። አላህ ሰላም ኖረ ነው ጦርነት ይሆናል። ኧረ አላህም አለ በፊት ጊዜ አንዳንዴ ጊዜ ልክ እንደ ጣና ሐይቅ ማዕበል በዝግታ ይፈሳል። አንዳንዴ ደግሞ በድንገት እንደ ማዕበል ተነስተው ሕይወታችንን የሚቀይሩ ሁነቶችን ይዞ ይመጣል። ከ5 ዓመታት በፊት በዚህ በጣና ሐይቅ ዳርቻ በሚገኘው አረንጓዴ መናፈሻ ውስጥ አንድ ያልተጠበቀ ተአምር ተከሰተ። ገና የ1 ዓመት ሕፃን የነበረው ልጄ ለመጀመሪያ ጊዜ ከቤት ውጭ እግሩን አጽንቶ የቆመውና የመጀመሪያ እርምጃውን የተራመደው እዚህ ቦታ ነበር። ነገር ግን ያኔ እኛ እዚህ የተገኘነው ለሽርሽር አልነበረም። ከጦርነቱ ቀጠና ከደሴ ተፈናቅለን ነጋችን በጨለማና በስጋት በተሸፈነበት በዚያ ከባድ ወቅት ነበረ። ሰላም የተወደዳችሁ የሀገር ልጆች እንዴት ናችሁ? ዛሬ የጣና ሐይቅን ውበትና የ5 ዓመታት ትዝታችንን እናስቃኛችኋለን። ቪዲዮውን ላይክ እና ሼር ማድረግ አትርሱ። ለቻናሉ አዲስ የሆናችሁ ደግሞ ሁል ጊዜ ወደ እናንተ የምናደርሳቸውን የተለያዩ የገጠር ለዛ ያላቸውን ተወዳጅ ፕሮግራሞች ለመመልከት ሰብስክራይብ አድርጋችሁ ቤተሰባችን ሁኑ። የተወደዳችሁ ተመልካቾቼ እንደምታውቁት የእንግሊዘኛ ቋንቋን በኦንላይን እያስተማርን ነው። ባለፉት 3 ዙሮች በመላው ዓለም የሚገኙ የተለያዩ ተማሪዎቻችን ከኛ ጋር ሲማሩ ቆይተዋል። መምህር ስለነበረን ቆይታዎች በሙሉ በጣም ደስተኛ ነበርኩኝ፣ ስኬታማ ነበርኩኝ። አመሰግናለሁኝ። እግዚአብሔር አምላክ ይባርክ ባለህበት። ያኔ በእውነት እኔ ምንም ነገር አልተማርኩም። አሁን ግን ገብቼ ስማር ማሻአላህ ማንበብ ጀመርኩኝ። በጣም እኔ በደስታ ነው ያንተን ትምህርት የምወደው። በደንብ ነው የገባኝ ወላሂ ላዚም። እኔ በተለይ ማለት በእንዲህ አይነት ደረጃ እንግሊዘኛን መማር እንደሚቻል በቆየውባቸው ጊዜያቶች አይቼም አላቅም ነበር። ግን ጥሩ እውቀት ተምሬያለሁ፣ ቀስሜያለሁ። እግዚአብሔር ይስጥልኝ። እጅግ በጣም ነው የማመሰግነው። እኔ የ6 ወር ቆይታችን በጣም ደስ የሚል ነበረ። እኛም ውጤታማ ሆነና ተማሪዎች የመረዳዳት፣ የመሰማማት፣ የመዋየት ቆይታ ነበረን። አልሐምዱሊላህ ይበልጥ ውጤታማ ሆነናል። ቲቸር ጀማል ሰይድ ታንክ ዩ ሶ ማች። የጦሳቲው አጋር የሆነውን የትምህርት ተቋማችንን መቀላቀል የምትፈልጉ ሀገር ውስጥ የሚሆን ከሀገር ውጭ በተለያየ ስራ ላይ ያላችሁ መመዝገብ ትችላላችሁ። 70% የሚሆነውን ምዝገባ አጠናቀናል። ቀሪ 30% ጥቂት ተማሪዎቹ ቀሩናል። ከስር በተቀመጠው ስልክ ቁጥር በኢሞ በዋትስአፕ እና ቴሌግራም ልታናግሩን ትችላላችሁ። እናመሰግናለን። ሰላም ተመልካቾቻችን፣ ከጧት ቀረጻ ነበረብን። ወደ ገጠር ወጣ ብለን ነበረ። ከዛ ተመልሰን ሩሚ ጋር አረፍ ብለን ናፕ ወስደን እኔ 30 ደቂቃ እሱ ደግሞ 1 ሰዓት ተኩል ገደማ ተኝቶ ተነስተናል። የተወደዳችሁ ተመልካቾቻችን እንግዲህ ቀበሌ 13 አካባቢ ከሚገኘው ፔሊካን ከተሰኘው ማረፊያችን ለመውጣት እየተዘገጃጀን ነው። የምናሳያችሁ ነገር ሩሚ ለመጀመሪያ ጊዜ በእግሩ ቆሞ መሄድ የጀመረው እዚህ ባህር ዳር ነው። ጥቅምት ወር ላይ በአመት ከአንድ ወር ገደማው ማለት ነው። ማለት ቤት ውስጥ የተወሰነ ይቆማል፣ ይወድቃል። ግን በደንብ ውጭ ላይ ቆም ብሎ እየሮጠ ሄደውና ከዛ ቀን ጀምሮ ቆሞ መሄድ የጀመረው ለመጀመሪያ ጊዜ ባህር ዳር ነው። የት ካላችሁ ደግሞ ባህር ዳር የሚካኤል ቤተክርስቲያን ግቢ ውስጥ የሚገኘው መናፈሻ አለ፣ ጣና ሐይቅ ዳር ያለ እዛች ቦታ ላይ ነው ቆሞ ሄደው። ስለዚህ ሩሚን እንግዲህ ያኔ በልጅነቱ ቆሞ የሄደባትን ልዩ ቦታ ዛሬ ያሳየዋለሁ ማለት ነው። ዝግጁ ነህ? ያስ ተነሰክ ለመጀመሪያ ጊዜ ቁሜ የሄድኩበትን አሳያችኋለሁ። ተከታተሉ። ቪዲዮውን ላይክ አድርጉ። ማስቲካ እያላመጡ ማውራት ግን ለተመልካቾች ክብር አይመጥንም። ስለዚህ ያው ይቅርታ ብለናል አይደል? ይቅርታ። እሺ። ስለዚህ ቀጥታ ወዴት ነው የምንሄደው? እሺ። ዳይ ለበስ ጨርሰሃል? ጨረስክ አባ? ተነስሽ። እሺ ና።
ሱሪ ተሸማቋል እኮ አባት። ቆይ አየ በልሚድ ተመልካቾች ከማረፊያችን እየወጣን ነው። እንግዲህ የገጠር መንገድ አካባቢ ያለው ማረፊያችን ነው። ከዚህ ባጃጅ ይዘን ጉዟችንን ያደረግነው ወደ ባህር ዳር ሚካኤል ቤተክርስቲያን ግቢ ውስጥ ወደሚገኘው መናፈሻ ነው። እዛ ስንደርስ ደግሞ የምናጋራችሁ እጅግ ልዩ ነገር ይኖራል። ወደ ስፍራው ስናቀና የባህር ዳርን የውስጥ ለውስጥ መንገድና ሰፈሮች እንደምታዩቸው ማራኪና ውብ ናቸው። በተለይ በዋናው አስፓልትና በዋናው መንገድ ላይ ያለው የኮሪደር ልማት ደግሞ እጅግ በጣም አስደናቂ ነው። በቀጣይ ቪዲዮዎቻችን የምናስቃኛቸው ይሆናል። ጉዞ እያደረግን ለመሆኑ ከዛሬ 5 ዓመት በፊት ወደዚህ ስፍራ ያመጣን ምክንያት ምንድን ነበር የሚለውን እንነግራችኋለን። እንደሚታወቀው እንግዲህ ከ2013 መጨረሻ ጀምሮ 2014 መጀመሪያ ላይ የነበረው በሰሜኑ የሀገራችን ክፍል የነበረው ግጭት እንግዲህ በተለይ በደሴና አካባቢው ላለን ነዋሪዎች እጅግ ከባድ ነበር። ያንም እኛ እንግዲህ 2014 ጥቅምት ወር ላይ ጦርነቱ ወደ ደሴ ከተማ ከመግባቱ ከአንድ ሳምንት በፊት ያኔ በምሰራበት የመንግስት የሚዲያ ተቋም በደረሰን እና በተሰጠን አቅጣጫ መሰረት ወደ ባህር ዳርና ወደ አዲስ አበባ እንድንሄድ ተነገረን። እኔም እንግዲህ ቤተሰቤን ይዤ ወደ አዲስ አበባ ጉዞ አደረግኩኝ። በአዲስ አበባ ዙሬ እንግዲህ ወደ ባህር ዳር ለመምጣት ማለት ነው። በወቅቱ ከደሴ ቀጥታ ወደ ባህር ዳር ለመምጣት መኪና አላገኘንም ነበረ። ያኔ እንግዲህ ደሴና አካባቢው በዙሪያው ያለው ነገር እጅግ በጣም አሳዛኝ ነበር። በርካታ ወጣቶች የረገፉበት፣ ብዙ ሰው የተሰደደበት፣ ማህበረሰቡ ብዙ ስቃይ ያየበት ወቅት ነበረ። እኔም እንግዲህ ከደሴ ወደ አዲስ አበባ በምናደርገው ጉዞ ወቅት ሸዋሮቢት የተሰኘች ከተማ ላይ ስንደርስ እንግዲህ ሙሉ የትምህርት መረጃዬን የህይወት ዘመን የኔን ጥረትና ስኬት የሚገልጹ ወረቀቶችና ማስረጃዎች ከ16 ዓመታት በፊት በቪዲዮ የተቀረጹ የተማሪዎቼ የህይወት ዘመን ማስታወሻዎችና የኔና የባለቤቴ እጅግ ወሳኝ የሆኑ ማስረጃዎች በሙሉ እንግዲህ በአንድ የላፕቶፕ ማስቀመጫ ቦርሳ ውስጥ ሆነው ተሰረቁብን ማለት ነው። መኪና ላይ ያለን ነው እንግዲህ ሁኔታው የገጠመን፣ ተወሰዱብን። ከዛ ባሻገር ከ200 ሺህ ብር በላይ ግምት ያላቸው የግልና የምሰራበት ተቋም የኤሌክትሮኒክስ እቃዎችም እንግዲህ አብረው ተወሰዱ። ላፕቶፕ፣ ካሜራና ሌሎች እቃዎች ማለት ነው። በሰዓቱ ለኔ ሁኔታው እጅግ በጣም አስደንጋጭና እጅግ በጣም የማይታመን ነበረ። የጠፋውን እቃ ለማግኘት ሸዋሮቢት 2 ቀን አድሬ ከጓደኛዬ ጋር አብረን ሆነን ብዙ ጥረት ብናደርግም ምንም መፍትሄ አልተገኘም። ስለዚህ ሸዋሮቢት 2 ቀን አድረን ከዛ ደብረ ብርሃን 1 ቀን አዲስ አበባ ቆይታ ካደረግን በኋላ በመጨረሻ እንግዲህ በአባይ በረሃ ዙረን ነው እንግዲህ ወደ ባህር ዳር የመጣ ነው። ያኔ ባህር ዳር ስመጣ ከቀልቤ አልነበርኩም። አንድም ገጠር ያሉ ደሴ ያሉ ቤተሰቦቻችን ጓደኞቻችንን ደውለን እንኳን የምናገኝበት አጋጣሚ አልነበረም፣ ስልክ ስለማይሰራ ማለት ነው። ከዛ ባሻገር መንገድ ላይ የገጠመኝ ፈተና አለ። እነሱ ተደማምረው አእምሮዬ ትክክል አልነበረም። በጣም ብዙ ጭንቀትና ውጥረት ነበረብኝ። በዛ ሁሉ መከራ ውስጥ ሆነን ግን በተለይ እኔ ወደ ራሴ እንድመለስ እንድረጋጋ ምክንያት ከሆኑ ነገሮች አንድም የያኔው የ1 ዓመት ህፃን ልጄና የባህር ዳር አካባቢ ምቹ አየርና ምቹ መናፈሻዎች ነበሩ። እንግዲህ 2014 ጥቅምት ወር ወደ ባህር ዳር ከመጣን በኋላ አንዲት ጠባብ ክፍል ተከራይተን ነበረ ስንኖር የነበረው። እኔ፣ ባለቤቴ፣ ልጄና በኋላ ዘግይተው ከደሴ የመጡ 2 ጓደኞቼ ነበርን። እንግዲህ በአጠቃላይ በዚች አንድ ክፍል ውስጥ ለ1 ወር ያህል የቆየ ነው። ከ1 ወር ቆይታ በኋላ እንግዲህ ግጭቱ ሲረጋጋ ነው ተመልሰን ወደ ደሴ ሄድ ነው ማለት ነው። ባህር ዳር በነበረን ቆይታ ግን በህይወቴ በተለይ ደግሞ ለልጄ እጅግ ወሳኝ የነበረ የህይወት ምዕራፍ ነበረ። ያቺ ወሳኝ አጋጣሚ የተፈጠረችባትን ቦታ ነው እንግዲህ ዛሬ የማሳያችሁ ማለት ነው። ተመልካቾቼ አሁን እንግዲህ ከሚካኤል ቤተክርስቲያን መናፈሻ ደርሰናል። በዚህ በሚካኤል ቤተክርስቲያን ዙሪያ በርካታ አሳ ቤቶች አሉ። ባህር ዳር እንግዲህ ጣና ሐይቅ ዳር የምትገኝ ከተማ እንደመሆኗ በርካታ የአሳ ምርት ያለባት ከተማ ነች። ከሌላ ቦታ የሚመጡ መሆኑ የዚሁ አካባቢ ነዋሪዎች አሳ ሲያምራቸው ወደዚህ ወደ ሚካኤል ቤተክርስቲያን አካባቢ መጥተው ነው እንግዲህ አሳ የሚመገቡት ማለት ነው። ምናልባት እናንተም ባህር ዳርን የማታውቋት ባህር ዳር ልትጎበኙ ስትመጡ አሳ ካማራችሁ
ሚካኤል ቤተክርስቲያን ዙሪያ የሚገኙት የአሳ መሸጢያ ቤቶች ውስጥ ጎራ ልትሉ ትችላላችሁ። ዝናብ ሊጥል ነው። ሰላም ነው እንዴ? መግቢያ ምናምን አለ እንዴ? እሺ ተመልካቾቼ አሁን እንግዲህ ወደ ውስጥ ገብተናል። ለሩሚ ቦታውን እያሳየሁት ነው። ተመልካቾች ይሄ እንግዲህ ባህር ዳር የሚካኤል ቤተክርስቲያን ግቢ ውስጥ የሚገኝ መናፈሻ ነው። ይኸው እዚህ ጋር ቦታውም ይኸው እዛ ጋር ነው። አባዬ ናላሳይ ለመጀመሪያ ጊዜ ሩሚ እዚህ ስፍራ ላይ መቆሙን የሚገልጸውን የዛሬ 5 ዓመት የቀረጽኩትን ቪዲዮ ላጋራችሁ። ይሄን ባላንስ አዎ ለዛ እኮ አያት እዚች ቦታ ላይ እዚች ጋር በቃ እጅግ በጣም ተደስቻለሁ። ምንም እንኳን ባለፉት 5 ዓመታት ከጦርነት አዙሪት ውስጥ ባንወጣም ግን ደግሞ ያ እጅግ ፈታኝ የነበረ የጭንቅ ጊዜ አልፎ ልጅም እዚህ ደርሶ ይህን ቦታ ደግመን በማየታችን እጅጉን ተደስቻለሁ። አንተስ ምን ተሰማህ? እስኪ ደስ ብሎኛል። ዋው ና በዚህ ጋር አዎ እንዴት እንደሚያምሩ እዚህ ሁንና ያያቸው። አባዬ እዚህ ሁንና ወደዛ አቁማ ያያቸው። አዎ እሱ ጋር ሆነ ጀልባና ያትሩ እንደ ሳይክል የምትነዳ ሐይቁ ዳር ቁጭ ብለን እንግዲህ እያወጋን የአሳ ሸክላ አዘዝኩኝ። ሩሚ ግን ያው አሳ ብዙ አይወድም እናም አልበላም ብሏል። የአሳ ሸክላይን እየተመገብኩ ከሩሚ ጋር አረፍ ብለን እያወጋን ነው። እንግዲህ ለመጀመሪያ ጊዜ የቆመባትን ቦታ ካየ በኋላ ለእናቱ ያየውን ነገር በጽሁፍ መልእክት በቴሌግራም ሊልክላት እየጻፈ ነው። ምን እየጻፍክ ነው? ለማይ የህፃንነቴን የጻፍኩላት። ምን ብለን የጻፍከው? እሱ ላይ ምን ይላል? ጣና ዳር የቆመበት ቦታ ነው። ጣና ዳር የቆምኩበት ቦታ ነው። ለተመልካቾቻችን እናሳያቸው። ለእናቱ እያላከ ነው ሚሞሪውን። ቪዲዮ ልከላታል። ያዛ ጣና ዳር የቆምበት የቆምኩበት ኩ ይቀራል። የቆምኩበት ቦታ ነው። በዛ ላይ ደግሞ ቃላቶቹን ጽፈህ ሲጨርስ ክፍት አድርገው። ጣና ክፍተት የት ላይ ነው? አንብባ የቆምኩበት የሚለው የቆም አይዞ አይጠፋም። ማይ ሶፊ የሚለውን ፈልግ። ሶፊ እዚህ ሰርች አድርገ ኤስኦ ሰርች እሱ ጋር አድርገ እንግሊዝኛውን ቀይር። ችግር የለውም። ስሞልም ካፒታል ቢሆን ችግር የለውም። እንደፈለገ ይሁን። ኤስኦ በቃ አልመጣም። መጣ። ምን ከምትለው ጎን ጠቅ አድርጋት። አዎ ከዛ ቀይሮ ወደ አማርኛ። ከዛ ምን እንደምትለው የቆምኩበት። ተመልካቾች እንግዲህ ሩሚ ይሄንን ጣና ዳር ያለውን ቦታ ካየው በኋላ ስልኩን ተቀብሎ
ሂዶ ቦታውን ቀርጾ ያችን ቦታ ለእናቱ እየላከ ነውና እኔ እየበላው እዚህ ጣጣ ውስጥ ቆይቶ ሸር ላርጋችሁ ብዬ ነው። እንግዲህ እንደምታዩት ነው ሩሚ ጀማል ብቃት ትክክል ጽፈዋል። ወላሂ ጽፈዋል። አያ ሪከርድ ጨምርበት። አዎ እንካ መጀመሪያ ላክሱን ሪከርድ አድርግላት። ጣና ዳር ሂደን በልጅነቴ ለመጀመሪያ ጊዜ በእግሬ ቁሜ ሄድኩባትን ቦታ አባዬ ያሳየኝ ደስ ብሎኛል ምናምን የፈለከው እማዬ እንዴት ነሽ? ደህና ነሽ? በጣም ደህና ናት። አሁን ያለው ጣና ዳር የሮጥኩበት የቆምኩበት ነው ያለሁት። እስቲ ልስማቆ የጣና ሐይቅ ዳር አረፍ ብለን እንግዲህ እየተጨዋወትን እያለ ሩሚ እጅግ ከባድ የሚባል ጥያቄ ነው የጠየቀኝ። ግን እንደመጣን አይደለም እዚህ የመጣ ነው፣ በሌላ ቀን ነው የመጣ ነው። መተን አርፈን ምን ብለን እማዬ ቪዲዮ ስትሰራ እንዴት ነው ትችላለች? ቆንጆ አትበል ጎበዝ ነው። ስለሚጣም ትሰራለች። ያንተና ስለሆነሽ ምርጥ ናት። አያ አባ ምታስታርቅ ጦርነት አይሆንም አላህ አለን ሰላም ይሆናል። አንተ በጦርነት ካደ አላህ ሰላም ኖራ ነው ጦርነት የሆነው። ኧረ አላህም አለ በፊት ታዲያስ አላህ አትጣዱ ተዋደዱ ብሏል። ግን ሰው ክፉ ሆነ ምን ይደረግ? እሱ ግን ጦርነት እንደሆነ አልፈቀደም። አይፈቅድም። አንገቱ ላይ ወሰለም እንደዛ ነው የሚሉት። አይፈቅድም። እሳቸውም አይፈቅዱም ጦርነት። አድዋ ግን ይቻላል። ለምንድን ነው አድዋ የሚቻለው አባቴ? የአድዋ እኮ እነሱ እኮ በጣም ስለሚችሉ እንገጠማለን። አድዋ ግዴታ ነው አይደል? ለምንድን ነው ግዴታ የሆነው? ጣሊያኖቹ መጥተው ሀገራችንን ምን ሊያረጉብን ሆነ? ሊያጠፉ። ስለዚህ ሀገራችን ሊያጠፉ ከመጡ ምን ማድረግ አለብን? ጣሊያንን ያሸነፍነው። አዎ ጣሊያንን እኮ ነው ያሸነፍነው። እነማን ናቸው? የኢትዮጵያ ደጋፊዎች እኛው ብቻችን ራሳችን ተሆነና የአድዋ ጦርነት ጊዜ ኢትዮጵያን ያገዟት የደገፏት አሉ። እኔ አልተዋጋሁም፣ ግን የኔ አያት ያያ አባት ምናምን ሽማግሌዎቹ በዛ ዘመን ወጣት የነበሩት ሄደው ጣሊያንን አሸነፉት። ደግሞ እሱ በሀገራችን መጥቶ ምናምን ብለው ወደ ሀገሩ አባረሩት። ስለዚህ ጦርነት የሚፈቀደው እንደዛ ሲሆን እንጂ ጦርነት ጥሩ አይደለም። ተመልካቾች እንግዲህ ቀደም ሲል እንዳደመጣችሁት ከሩሚ ጋር እያወራን የነበረው ነገር እሱ ያነሳው ጥያቄ የሀገራችን የባለፉት ዓመታት ሁኔታ እውነተኛ ነጸብራቅ ነው። ሩሚ ያኔ የ1 ዓመት ሕፃን ነበር። ዛሬ እንግዲህ አድጎ በራሱ እግር እየሮጠ አካባቢውን በጉጉት እየተመለከተ ነው። ባለፉት 5 ዓመታት እንግዲህ በሩሚና በእኛ በቤተሰባችን ሕይወት ውስጥ ብዙ ነገሮች ተለውጠዋል። ይህን ሳስብ ደግሞ እጅግ በጣም ደስ ይለኛል። በተቃራኒው ደግሞ የሀገራችንን ሁኔታ ስናስብ ባለፉት 5 ዓመታት በተለይ ከሀገራችን ሰላም ሁኔታ አንጻር ምንም የተለወጠ ነገር የለም። አሁንም ያለነው በጦርነት አዙሪት ውስጥ ነው። የዛሬ 5 ዓመትም ባለፉት 5 ዓመታትም ዛሬም የምናስበውና የምናወራው ስለ ጦርነት መሆኑ እጅግ የሚያሳዝን ነገር ነው። ሕፃናት አድገው አዲስ ተስፋ የሚያዩበት ሀገራቸውን የሚያስቡበት እድሜ ላይ ሲደርሱ እኛ ግን ያንኑ አስከፊ የጦርነት አዙሪት ጭራሽ በከፋ ሁኔታ ልንደግም አሁን ላይ አፋፍ ላይ ቆመን ነው የምንገኘው። ሁላችንም ብንሆን ጦርነት የሚቀማንን እንጂ የሚሰጠንን ነገር አንዱንም አላየነውም። እንኳን መጣ። ለምን ደስ ስለሚል በርድ ባህር ዳር እያየሽ ነው። አሁን ምን እያረግሽ ነው? ሳውዲ ናይቷል። አረ ተመልካቾች በምንድን ነው ያያት? የኔ አባት የመሄድ እቅድ አለ በቅርብ ጊዜ ኢንሻአላህ። ምንም እንዳታስብ አላህ ከተጨመረ። የተወደዳችሁ ተመልካቾቼ እንግዲህ ከሩሚ ጋር ጥሩ ጊዜ እያሳለፍን ነው የጣና ሐይቅ ዳርቻ ላይ። ሩሚ እንግዲህ እንደምታዩት አዲስ አካባቢ የማየት ጉጉቱ እጅግ ከፍተኛ ነው። ፈጣሪ ፈቅዶ ወደፊት ህልሙ እንደሚሳካ ተስፋ አደርጋለሁ። ተመልካቾቻችን ለማንኛውም የሚካኤል ቆይታችን ይሄንን ይመስል ነበረ። አሁን ወዴት ነው የምንሄደው? ወደ ኬክ ቤት።
ወደ ኬክ ቤት ሩሚ እዚህ ስላልበላ ኬክ ነው የሚጋበዘው መክሰሱን። ከዛ ደግሞ ወደ ዲፖ መናፈሻ ፕሮሚስ የመጀመሪያ ጊዜ የቆምኩባት ቦታ ካያችሁልኝ አመሰግናለሁ። ቻው 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 ቻው። ወደ ዲፖ የህፃናት መጫወቻና መናፈሻ ቦታ እየሄድን ነው። የባህር ዳር ከተማ ኮሪደር እንግዲህ በልዩ ሁኔታ እየተሰራ ነው። አብዛኛው ነገር ተጠናቋል። አሁንም ቀሪ ስራዎች ቢኖሩም ማለት ነው። ከማራኪ የከተማዋ መንገዶች ባሻገር ምቹ የህፃናት መጫወቻዎች በየቦታው ተሰርተዋል። ከዚህ ሁኔታ አኳያ ባህር ዳርን ዞር ዞር እያልኩ ስመለከት የምኖርባት ሚስኪኗ ከተማዬ ደሴ ታወሰችኝ። ደሴ እንግዲህ የህፃናት መናፈሻ ቦታ ፈጽሞ የለም ማለት ይቻላል። ለዚሁ ተግባር ተብለው የተሰሩትን ቢሆኑ የአልኮል መጠጥ መሸጫ ሆነዋል። አስታውሳለሁ የዛሬ 5 ዓመት ገደማ በመንግስት ሚዲያ ውስጥ እየሰራሁ እያለ ይህን ጉዳይ በተመለከተ ነገሩ እንደ አንድ ወላጅ ከዛም አልፎ እንደ አንድ ጋዜጠኛ ከንክኖኝ በጉዳዩ ላይ ዘገባ ሰርቼ እንግዲህ ጥቅማቸው የተነካባቸው በርከት ያሉ ሰዎች ጥቃት ሊፈጽሙብኝ ወደ ምሰራበት ቢሮ ድረስ መምጣታቸውን አስታውሳለሁ። መቼስ እንግዲህ እውነት ስትናገሩ ጠላታችሁ ብዙ ነው። ስለ ትውልድ ጣፈንታ ደንታ የሚሰጣቸው ጥቂቶች በመሆናቸው እንግዲህ እስካሁን ድረስ ደሴ ከህፃናት መናፈሻና መጫወቻ አንጻር ምንም አይነት ተጨባጭ ነገር አልተሰራም። ለማንኛውም ሩሚ ዲፖ የህፃናት መጫወቻ ውስጥ ሆኖ ከኩዮቹ ጋር እየቦረቀ ነው። እንደምትመለከቱት እንግዲህ ሁሉም ህፃናት ቀልባቸውን ስተው ነው እንግዲህ ከልባቸው የሚቦርቁት፣ የሚሮጡት፣ የሚጫወቱት። ይህ የማይካድ እውነታ ነው። ልጆቻችን የሚገባቸው ሰላም ነው። የሚገባቸው በስጋት ሳይሆን በተስፋ ማደግ ነው። በየጊዜው በሚቀሰቀስ የጦርነት እሳት ውስጥ የወጣቶች ህይወት ሲረግፍ፣ የህፃናት ህልም ሲጨናገፍ ማየት ያበቃ ዘንድ የሁላችንም የዘወትር ምኞትና ጸሎት ሊሆን ይገባል። ልጄ በዚህ ቦታ አዲስ ህይወትና እርምጃ እንደጀመረ ሁሉ ሀገራችንም ከጦርነት አዙሪት ወጥታ ወደ ዘላቂ ሰላም የመጀመሪያ እርምጃዋን የምትወስድበት ቀን ሩቅ እንደማይሆን እመኛለሁ። ለልጆቻችን የምናቆያት ሀገር ምን አይነት መሆን አለባት? ጦርነትስ ከጥፋት በስተቀር ምን አትርፎልናል? የተወደዳችሁ ተመልካቾቼ ሀሳባችሁን በኮሜንት አጋሩኝ። በቀጣይ ቪዲዮዎች በባህር ዳር ጎዳናዎች ላይ እየተዘዋወርኩ የባህር ዳርን ማራኪ ገጽታ የማስቃኛችሁ ይሆናል። አብራችሁን ስለቆያችሁና ይህንን እጅግ የማይረሳ ትውስታችንን ስለተጋራችሁን ከልብ እናመሰግናለን። ሰላም።